ተስፋ ለሚያደርጉ ሰዎች እግዚአብሔር መልካም ነው። ተስፋ የሚያደርጉ ሰዎች ማወቅ ያለባቸው ምንድን ነው? በተስፋ ደስ አለን። አሁን ደግሞ ተስፋ ያላቸው ሰዎች ሁልጊዜም በእግዚአብሔር መልካምነት ላይ የቆሙ ናቸው እና እግዚአብሔር መልካም ነው። የምናገኘው ሰቆቃወ ኤርምያስ ምዕራፍ 3 ቁጥር 25 ላይ የምናገኘው የመጽሐፍ ቅዱስ ቃል ነው። ከእግዚአብሔር ድህነትን ለማግኘት ብላ በበጎ ነገር ጸንታ ለምትታገስና ተስፋ ለምታደርግ ነፍስ እግዚአብሔር መልካም ነው ይላል። ከእግዚአብሔር መድኃኒት ለማግኘት ብለው ለሚታገሱት ሰዎች እግዚአብሔር መልካም ነው አለ። በዚያ ዘመን የነበረው የእስራኤል ንጉሥ ማን ነው? ሴዴቅያስ ነው። እሱን እንግዲህ የባቢሎን ንጉሥ መጥቶ ሴቶች ልጆች ነበሩ። ሴቶች ልጆቹን ከፊቱ ላይ አረደበት። ከዚያስ የልጆቹን ሞት እንዳየ ሌላ መልካም ነገር ሳያይ ይቅር ብሎ ደግሞ 2 ዓይኑን አወጣበት። ከዚያስ ከፈረስ ጭራ ቋጥሮ እየጎተተ ባቢሎን ይዞት ሄደ። እንደዚህ ብሎ መንግስታቸው ጠፋ በሉ። ዓይናቸው እያየ የእግዚአብሔርን ረድኤት የሚያገኙበት ቤተ መቅደሱ ተቃጠለ። ዓይናቸው እያየ ህዝቡ ተማርኮ ሄደ። አሁን እንደዚህ ሲደረግ የሀገራችሁ ንጉሥ ዓይኑ ሲወጣ ሲጎተት ብታዩት፣ ቤተ መቅደስ ሲቃጠል ብታዩት፣ ህዝቡ በሙሉ እየተደበደበ ወደ ሌላ ሀገር ሲሄድ ብታዩት እግዚአብሔር መልካም ነው ትላላችሁ? እድበሞች ትላላችሁ? ብፁዓን ናችሁ እናንተ። እንደዛ የምትሉ ሰዎች ብፁዓን ናቸው። በቅታችኋል ማለት ነው። እኔ እንደዚህ ያለን እንድንል እንዲያሳድገን ነው ትምህርቱን ራሱ ያመጣው። እንደዚያማ የሚል ካለ እዚህ የበቃ ሰው አለ ማለት ነው። አሁን ንጉሱም እየሞተ መቅደሱም ተቃጥሎ ሀገሩም ወድሞ ሰው ሁላ ተማርኮ ብቻችሁን እዚያ ቁማችሁ እግዚአብሔር መልካም ነው ትላላችሁ? አቤት አቤት አንልም። እንኳን እንደዛ ልንል ትብትብ ምንጣፍ አሸክሞ ቀጥል እያለ እየደበደበ ይዞ ሲሄድ እንዴት ነው እግዚአብሔር መልካም ነው የምትለው? እንዴ በራስ ምታት ላይ ወባ ሲጨመር አይደል? ኧረ ጌታዬ ምን አድርጌህ ነው የምንለው? እንዲያው ምን አረኩ የሰው ክፉ እኮ አይደለም ብለን ቁጭ ብለን የዛ ጊዜ አይደለም ወይ? እና እንዲያው ምን አይነት ነፍስ ነው ያለችው ይሄ ነብይ? አይገርማችሁም? እንዴ ሰው ማለት ይኸው እንደዚህ ያለ ነው። እግዚአብሔር መከራ ባመጣ ጊዜ መልካሙን ማየት የሚችል እግዚአብሔርን ደስታውን የሚያይ ምርኮውን እያየ ሚጠቱን መመለሳቸውን ያያል። በባቢሎን የኢየሩሳሌምን መቃጠል እያየ የባቢሎንን መፍረስ ያያል። ሲማረኩ ያያቸዋል። ከ70 ዘመን በኋላ መመለሳቸውን እያየ ያመሰግናል። ኃጥእ ሰው መጀመሪያውን ያያል፣ ጻድቅ ሰው መጨረሻውን ያያል። ቅዱሳን የሚያመሰግኑት መጨረሻውን እያዩ ነው። እግዚአብሔር መልካም ነው። ሰው እኔ እንደው ይገርማል። ሰው የለኝ፣ ዘመድ የለኝ፣ የሚያስብልኝ ሰው የለ፣ ብቸኛ ነኝ፣ ጓደኛ የለኝ፣ ጓደኛ ላረግ ስሞክር ሁሉ ይክደኛል፣ እንዲያው እኔ እግዚአብሔርም እንዳረግኩት እንጃ ነው ምንለው። ኤርምያስ የዚያ ጊዜ ጓደኛ የለው ምን የለው፣ እንዲያው ብቻውን ከአንድ ሀገር ቁሙ። አሁን ኢትዮጵያ ውስጥ ብቻችሁን ብትቀሩ እግዚአብሔር መልካም ነው ትላላችሁ? እንደዚያ ነው። ብቻን እስኪቀሩ ድረስ ማለት ነው። የኤርምያስ ጽድቅ፣ የኖህ ጽድቅ፣ የሎጥ ጽድቅ፣ የአብርሃም ጽድቅ የሚገርመው በዚህ ነው። በጎችም ቢጠፉ ከብቶችም ቢጠፉ በለስም ባታፈራ ዘይትም ቅባቷን ባትሰጥ ግን እግዚአብሔር ስላለን በሉ እግዚአብሔር ይመስገን በሉ። ቅዱስ ጳውሎስ እናንተ የፊልጵስዩስ ሰዎች ባለፈው ታስሬ ሳለ ገንዘብ አዋታችሁ ስለላካችሁልኝ ደግ አደረጋችሁ፣ በመከራዬም ተሳትፋችኋል አለና ምን አለ መሰላችሁ? ነገር ግን እንደዚህ ስላችሁ ጊዜ እንዳትታበዩ አእምር ከማያክለኒ ዘቤየ ያለኝ እንደሚበቃኝ አውቃለሁና ይላል። ሊቃውንቱ ትርጓሜያቸው ላይ
ጳውሎስ ምን አለውና እንዲህ የሚል ሃይማኖቱ አሉ። ጳውሎስ ያለኝ ይበቃኛል የሚል ምን ኖሮት ነው? ሃይማኖቱ አለው፣ እግዚአብሔር አለው። እግዚአብሔር ካለው የእግዚአብሔር የሆነ ሁሉ የሱ ነው። ለዚህ እኮ ነው እንዘ አልብነ ኩሉ ብነ ያለ። ምንም የለንም ግን ሁሉ አለን አለ። ምንም የለንም ሁሉ አለን። አዎ እንዘ አልቦ ዘየአምረነ ኩሉ የአምረነ። የሚያውቀን የለም ሁሉ ያውቀናል አለ። በእግዚአብሔር ዘንድ ታዋቂ ሰዎች አይደለንም፣ በእግዚአብሔር ግን የታወቅን ነን ብሎ የተናገረው ለዚህ ነው። እና እንደ ኤርምያስ ብቻ ነው እግዚአብሔር መልካም ነው ማለት ሲኖረን ዘመድ አጠገባችን ክብብ 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 እንወድሃለን እንወድሻለን ስንባል አይደለም። ብቻን ቆሞ እግዚአብሔር ይመስገን። ብቻን ማለት ምን ነው? ከሀብትም ተለይቶ ከጤናም ተለይቶ ከቤትም ተለይቶ ከዘመድም ተለይቶ ጓደኛም ጠፍቶ ጤናም ጠፍቶ ሁሉም ታቶ ሰላምም ጠፍቶ፣ በተለይ በዚህ ዘመን ይሄን የገጠመው ሰው ኤርምያስ ታዲያ በሰላም ዘመን ሆኖ ነው አይደለም። ሰላም በሌለበት ሰዓት ልብን ሰላም ማድረግ ለሚያምን ሰው ከባድ ነው። ለሚያምን ሰው ቀላል የሚሆነው እግዚአብሔርን ያሰብን ልጅ ነው። ቅዱስ ዳዊት ይህን ተነግሯል። ተዘከርክዎ ለእግዚአብሔር ወተፈሳይኩ። ደስ ነው የሚለው እኮ ቅዱስ ዳዊት። እግዚአብሔርን አሰብኩት እነሳ ደስ አለኛል። ግፍ ሲበዛበት ፍትሁን ያስበዋል፣ ሲርበው መጋቢነቱን ያስበዋል፣ በኃጢአት ሲወድቅ ቸርነቱን ያስበዋል። እግዚአብሔርን አሰብኩት ደስ አለኛል። ፍጡርን ቢያስቡት ምኑን ደስ ያሰኛለሁ? ቅዱሳንን አይደለም። መልካም እንደሱ መልካም ይሆነዋሉ። እግዚአብሔር መልካም ነው። እስኪ በሉ በሉ ንገሩ እንጂ። አዎ በሀገራቸው ዛሬ ወስዶ በስደት ሀገር ተንከባክቦ ከሄዱበት ሀገር እንደገና ሰላም ሰጥቶ እንደገና ደግሞ ከተማረኩበት ሀገር ውስጥ አስከብሮ 3 ደቂቅን የሚያሉ ጀግኖች ደግሞ አስመጣ። ጎበዝ። የእግዚአብሔርን ሰው መጨረስ አይቻልም። ይቻላል? የእግዚአብሔር ሰው በምድር ኃይል አያልቅም። የእግዚአብሔር ሰው መቼም አለ። እግዚአብሔር በኢየሩሳሌም ብቻ የሚያሸንፍ አይደለም። ሰው ነው በሀገሩ የሚያሸንፍ። ዛሬማ በሰው ሀገር አግኝተኸኝ አይደል? ሰው የሰው አቅሙ በሰፈሩ ነው የሰው አቅሙ። እግዚአብሔር ግን ሰፈር ስለሌለው ባቢሎን ብትሄድ ይዋጋል፣ ግብፅ ብትወርድ እዚያም ያሸንፋል። እግዚአብሔር ከተማ ላይ ተወስኖ የሚያሸንፍ አምላክ አይደለም። እግዚአብሔር መንግስቱ ውስተ ኩሉ በሐውርት መለኮቱ፣ ግዛቱ በሁሉ የሰፈነ ነው። እግዚአብሔር መንግስቱ ሰፋኒት ናት፣ የትም አለች። ፍርድ ቤት ወንበሩ በሌለበት ፍርድ አይሰጥም። እግዚአብሔር ግን ዓለም ሁሉ የእግሩ መረገጫ ናት። ምድርኒ መከየደ ገሬይቲ፣ ሰማይ መንበሬ ወምድርኒ መከየደ ገሬ። ሰማይ መንበሬ ነው፣ ምድር የእግሬ መረገጫ ናት ይላል። ስለዚህ እግዚአብሔር በቢሮ አይታጠርም። እግዚአብሔር በወንበር አይቀመጥም። እግዚአብሔር በአዳራሽ አይወሰንም። እያሃደር እግዚአብሔር ውስተ ቤት ዘገብሮ ወደ ሰብ። እግዚአብሔር ሰው በሰራው በጭቃ በጨፈቃ ባነጸው ቤት ውስጥ ተኮድኩዶ የሚቀመጥ አይደለም። እግዚአብሔር መቅደስ ውስጥ ፈርዶ ሜዳ ላይ የሚታጣ አይደለም። ፍርዱ የትም አለች፣ ጌትነቱ የትም ትሰራለች፣ እውቀቱ የትም ትመረምራለች፣ አይኑ የትም ይመለከታል። ዘይኔጽራ ለምድር ወይሬሳያ ከመ ትራድ፣ ምድርን ይመለከታታል፣ ትንቀጠቀጣለች። እጁን ሳይዘረጋ ተራሮቹን ይዳስሳቸዋል፣ እንደ ቅቤ ይቀልጣሉ። ክንዱ አይደክምም አይታጠፍም። እሱም ስሙ እግዚአብሔር ነው። አዎ እዚያ ውስጥ ዳንኤልን አስነሳው። ህልም እየተረጎመ 3 ደቂቅን አስነሳቸው። እሳት እያጠፉ ዳንኤልን አስነሳው። የአንበሳ አፍ እየዘጋ ከዚያስ እንግዲህ እስራኤላውያን ሰውም አልቋል፣ የቤተ መንግስት ሰዎችም አልቀዋል። ማን ወስዷቸው መቅደሱን ይሰሩታል? ማን አደራጅቷቸው ነፃነት ያመጣሉ ሲባሉ እግዚአብሔር መሳሪያ አላደራጀ፣ ፈረስ አላሰለጠነ፣ ብረት አልሳለ። ምን አደረገ? የፋርሱን ንጉሥ አመጣውና የባቢሎንን ንጉሥ እንዲወጋው አደረገው።
የባቢሎን ንጉሥ ሲሞት የፋርሱ ንጉሥ እግዚአብሔር መቅደሱን እሰራ ዘንድ አዞኛል አለ። ሂዱ መቅደሳችሁን ስሩ፣ ነፃነት ሰጣቸው። እግዚአብሔር ከጨካኝ ንጉሥ ከናቡከደነጾር ዘር አትርፎ ዘመን አስፍቶ ሞዓብና አሞን እንዲገብሩላቸው ማንም ሰው እስራኤል ቤተ መቅደስ ሲሰሩ በዙሪያው ያሉ አውራጃው ሁሉ እንዲገብርላቸው ብሎ አስገብሮ መቅደስ አሰርቶ አስከብሮ ስመጥር አድርጎ አስመጣቸው። እግዚአብሔር አንሰው የወረዱትን በስተው እንዲመለሱ አደረጋቸው። እግዚአብሔር ነውራችንን ወደ ክብር፣ ድክመታችንን ወደ ኃይል፣ መሸነፋችን ወደ ኃይል የሚለውጥ አምላክ ነው። ስለዚህ እግዚአብሔር መልካም ነው። እግዚአብሔር መልካምነቱ ከስነ ፍጥረት ጀምሮ የነበረ ነው። እስኪ ስለ እግዚአብሔር መልካምነት ትንሽ ነገር ልንገራችሁ እና ትምህርቴን ጨርሳለሁ። እግዚአብሔር የመጀመሪያው እግዚአብሔር መልካምነቱ ማለት መልካም ማለት የዋህ፣ ደግ፣ ውብ፣ የማይጠገብ ሰው ወዳጅ፣ አዛኝ፣ ርኅሩህ፣ በጎ ሁሉ ማለት ነው። መልካም ማለት በጎ ሁሉ ያማረ ማለት ነው። መልካም ማለት ያማረ ማለት ነው። ፍቅር ያምራል፣ ትሕትና ያምራል፣ ደግነት ያምራል፣ ልግስና ያምራል። ስለዚህ መልካም ማለት ያማረ። እግዚአብሔር አንዱ መልካምነቱ ምንድን ነው? ብቻውን መኖር ሲችል ፍጥረት መፍጠሩ ነው። አይገርማችሁም? አይገርማችሁም? እኔ በጣም ነው የሚገርመኝ፣ እናንተም ይገርማችኋል። እንዲሁ አሁን እንዲሁ ፍጡር ባይጎልበት ሰው ይፈልግ ነበር? አይፈልግም። አንድ ፈላስፋ ነበረ። ምን አደረገ መሰላችሁ? የዚህ ዓለም ሰው ሙቶ ሲያልቅ ብቻዬን እኔ ይችን ምድር እየገዛው ልቀመጥ እንደ ልቤ፣ ሙክቱን ሰው ሳይሻማኝ ማረድ፣ ወተቱን ሰው ሳይሻማኝ ማለም፣ መሬቱን ሰው ሳይሻማኝ ማረስ፣ እንደ ልቤ ልኑር ብሎ አሰበና እድሜ የምታራዝም እንጨት ፈልጎ ያችን በጥብጦ ብቻውን ሊጠጣ። ኧረ ሰው እንደው ይገርማል እኮ። ከዚያስ ደግሞ ድንገት ጠብ ሲል ሰው ቢረግጠው እንደኔ ሕያው ይሆናል ብሎ ቢኖ ሰው ከሌለበት ቦታ ሜዳ ሊጠጣ ገንቦውን ተሸክሞ በጥብጦ ያንን ጅልነቱ ነው እንጂ እኮ አንድ ጅብ ቢረግጠውስ የጅልነቱ ጅልነት ሰው ጠልቶ ጅብ ጋር ሊኖር ነው ማለት። ሰው ከሌለበት ቦታ ብዬ ልጠጣው ሲል መልአኩ ምቀኝነት አይወድምና መጥቶ ገንቦውን ላይ ወደ ይሰበረበት። በጎኑ ፈሰሰና ሰውነትን የሚያድስ ዕፅ ነው። ግማሽ ሰውነቱ ፈርሶ ግማሽ ሰውነቱ ሕያው ሆኖ ኖረ ይላል። ምቀኝነት አያቸው። ሰው ብቻውን መኖር ይፈልጋል። እየሰማችሁ ነው? እየሰማችሁ ነው ወይ? አዎ። እንደው ገሌ ዛሬስ እንደው መላቀቂያውን የሚል ማለት እዚህ ላይ እየተጋረደ እንደው እንዲሄን ማን እንደው ራንሳው ጌታ የሚላል ሰው ብቻውን መኖር ይፈልጋል። ብቻውን መክበር ይፈልጋል። ሰዎች ለምን ፋሽን ልብስ እንደሚለብሱ እንደሚገዙ ታውቃላችሁ? ሰው የሌለውን ነገር እኮ ማድረግ ስለሚፈልጉ ነው። ብቻቸውን መሆን ስለሚፈልጉ። እንዲህ እኮ ይገርም። ሰው ያላረገውን ነገር እነሱ ብቻ አይን ማረፊያ ሊሆኑ እንዲሁ እኮ ይገርማል። ሰው እኮ እንደዚህ አይታችሁታል። ሰው ከመጃጃሉ የተነሳ ልብሱን ሁሉ ገዝቶ ቢያልቁበት ቆይ እስኪ ለምን ቀድጄ ለብሼ እኔ ከሰው አልለይም ብሎ ቀደድ ያለ ሱሪ መልበስ ጀመረ። ሰው መለየት ስለሚፈልግ ማለት ነው። ብቻውን መታየት፣ ብቻውን መክበር ስለሚፈልግ። እግዚአብሔር ግን መልካም ነው። ለምን? ሰላም አያስፈልገው? ሰላም ነው። የሚያፈቅረው አይፈልግ? ፍቅር ነው። የሚያመሰግነው አይፈልግ? ምስጉን ነው። የሚሰጠው አይፈልግ? ባለጸጋ ነው። የሚፈርድለት አይፈልግ? ዳኛ ነው። የሚያስታምመው አይፈልግ? ሕይወት ነው። እግዚአብሔር ምንም ሳይፈልግ ብቻዬን ልኑር፣ ለእኔ ምን ያስፈልገኛል? አንዳንድ ሰው ሲኮራ አይታችሁኛል? ሲኮራ አይታችሁታ? ምንድን ነው የሚለው? ምንህ እንደሆንኩ ታውቃለህ ግን እንትን ተኮር የሚለው እስኪ ከኔ ተለይተህ ሞክረው። እንደዚህ ነው የሚለው። አስፈላጊ ነኝ ብለው እና እኔ ለአንተ ብዬ ነው
እኔ ላንተ ብዬ ነው። እኔ ሁሉን ማድረግ እችላለሁ፣ ብቻዬን መኖር እችላለሁ። የምታየው ነው ይላል። ሁሉ አለኝ፣ እነ እንትና አብሬ ሄደ ኑር እያሉኝ ነው። ትቼው ነው፣ እኔ አንተን ስለመረጥኩ ነው ይላል። ላንተ ብዬ ነው፣ ስለምታሳዝነኝ ነው ይላል። ይመጻደቃል። እኔ በራሴ መቆም የምችል ሰው ነኝ ይላል። እግዚአብሔር ግን ምንም ሳይፈልግ ዓለምን መፍጠሩ መልካም ነው። እስቲ እግዚአብሔር መልካም ነው በሉ። ምንም ሳይፈልግ ነው። ምንም ሳይፈልግ ዓለምን መፍጠሩ ሁሉ ሲሆን እሱ ምንም የሚፈልገው ሳይኖር አይ ይሄንን ነገርማ የእኔ መልካምነትማ ልፍጠርና ለፍጥረት ልስጠው ማለቱ ይሄ እግዚአብሔር መልካም ስለሆነ ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር መልካም ነው። ሁለተኛስ እግዚአብሔር የፈጠረው ፍጥረት ሁሉ መልካም ነው። መጽሐፍ የመልካም ነገሮች ምንጭ ነው እግዚአብሔር። መጽሐፈ መክብብ ምዕራፍ 3 ቁጥር 11 ላይ ኩሉ ሰናይ ዘገብረ በጊዜሁ፣ እግዚአብሔር ሁሉንም በጊዜው ውብ አድርጎ ሰራው ይላል። እግዚአብሔር ሁሉንም በጊዜው ውብ አድርጎ ሰራው። እግዚአብሔር ሁሉንም በጊዜው ውብ አድርጎ ሰራው። እግዚአብሔር የመልካም ነገሮችን ሁሉ የፈጠረ ነው። መልካሙ ሁሉ የእግዚአብሔር ነው፣ ክፉ ሁሉ የዲያብሎስ ነው። እግዚአብሔር መልካም ነው። በመልካምነቱ ነው መልካም ነገሮችን የፈጠራቸው። ፍጥረት የመልካምነቱ ምንጭ ነው። ከዚያ ውስጥ መካከል ለሰው ልጅ ያደረገው የፍጥረት እንክብካቤ፣ በፍጥረት ጊዜ ለጥቃቅን እንስሳት የሰጣቸው ጥበብ፣ ለቀበሮ ብልህነትን፣ ለርግብ ደግነትን፣ ከጠላቶቻቸው እንዴት እንደሚያመልጡበትን ነገር፣ ለሚዳቆ ፍጥነትን ሰጥቷታል። ፍጥነትን ባይሰጣት አንበሳን ሩጣ አታመልጠውም። ላይጥ ጉድጓድ በቆፈርን ሰጥቷታል። ባይሰጣት ከድመት እንዴት ብላ ታመልጥ ነበር? ጉድጓዷን ቆፍራ እኮ ነው። እንዲሁም የገጠሩ ሰው ሲተርት እኛም አውቀናል ጉድጓድ ምሰናል አለች ነው የሚባለው። ጉድጓዷ ሆና እኮ ነው ድመት ላይ የምትቀልደው እያለች ያርጋችሁ። አይጥን የሚጠብቅ አምላክ አይገርማችሁም? ይህ እኮ መልካም ጉድጓድ መቆፈርን ማለት ዩኒቨርሲቲ ነው የተመረቀችው። እግዚአብሔር እኮ ነው ያስተማራት። አይጥ እንዴት እንደምትጠበቅ የሚያስብ እንደሱ ያለ መልካም ምናል። እውነቴን እኮ የምነግራችሁ ሰውን ቢጠብቅ አይደንቀኝም። አይጥ ሆይ ጉድጓድሽን ቆፍረሽ ድመት ስትመጣብሽ አምልጭ ብሎ ጥበብ የሚሰጥ አምላክ እሱ እግዚአብሔር ነው። አሁን እዚህኛ ውዳሴ ማርያም ስናደርስ ማታ ከሰዓት በዚህ በዛፉ ላይ ጠልጠል የሚሉ የሆኑ እንደ ዛፍ ላይ የሚወጡ ነገሮች አሉ፣ እንደ ድመት የሚመስሉ አይታችኋቸዋል? አዎ። አሁን ለነሱ ደግሞ ምን የሰጣቸው ለምንድን ነው? እነ ውሻን እንዲያመልጡ ነው። ለነዚህ ዛፍ መውጣትን፣ ለወፎች እሳ መብረርን ቢሽከረከሩ ኑሮ እባቡ ተምዘግዝጎ ይወጣቸዋል። እባቡ ደግሞ መብረር አይችልም። ለወፎቹ መብረርን ሰጣቸው። እንዲህ ግርማል። ለፍልፈሉ ጉድጓድ በማስን፣ ለሽኮኮዎቹ ዛፍ ውስጥ መሆኑን፣ ለኤሊ ሰውነቷን ሽፋን አድርጎ ፍጥረትን ሁሉ አድርጎ የሚንከባከባቸው ከቃሉ ጋር ናችሁ? ለአርጃኖ ራሱ አይታችሁታል። በዚህ ፍርሃትን ሰጥቶታል። ይህም እኮ ሀብት ነው። አርጃኖ ፈሪ ነው። ፈሪ አድርጎት ሲገማሸር እንግዲያ እኮ ጅራቱ አይጣል ነው፣ ግን ፍርሃት ለቆበታል። እንደዚያ ቢሆን ኑሮ እኮ የጣና ገዳም መነኩሴ አልቆ ነበረ። አዲያ ኮሽ ሲል ፍርሃቱ መከራ ነው። ፍርሃትን ለሱም ሰጠው። እሱ ደግሞ በፍርሃቱ ነው የሚኖር። ፍርሃትም አንድ ዘበኛ ነው። ለአርጃኖ ይጠቅመዋል። እስቲ እግዚአብሔር መልካም ነው በሉ። አሁን እነዚህ ሁሉ ምን ሊያረጉለት ነው? እኔ እኮ የሚገርመኝ እኮ እሱ ነው። እንዲሁ ሌላው ይቅር፣ አይጥ እኮ የምታጠፈውን ጥፋት አሁን መጽሐፍ ቅዱስ ትበላለች። እሷ መጣ የራሱን መጽሐፍ ሰማይና ምድር ያልፋል ቃል አያልፍም ያለውን መጽሐፍ ሄዳ እየበላች እሷን ይጠብቃል። እንዲህ አይገርማችሁም? ለጉንዳን ጉልበትን ሰጥቶ ጥበባቸውን አረ ክረምት እንደዚህ አድርጎ ክረምት በጋ ሸክፎ ክረምት እንዲህ አይምሮ የላቸው እንዴት አድርጎ ነው የሚመግባቸው? አንተ ሰነፍ እኔ
እኔን እገሌ አያስተምረኝም አትበል። የምትታበይ ከሆነ እግዚአብሔር እንኳን ሰውን ጉንዳንን መምህር አድርጎ ይሾምብሃል ብሏል ቅዱስ ዮሐንስ አፈወርቅ። ጉንዳን ለሰው ልጅ መምህር ነው። አንተ ታካች ሂድና ጥበብን ከገብረ ጉንዳን ተማር ብሏል ሰሎሞን። ምግባቸውን በበጋ ያከማቻሉ። አንበጣውን ስታዩት መሪነትን ከአንበጣ ተማሩ ተብለን ተነግሮናል። አንበጣ በምንድን ይመራ? በአንድ አውራ ነው የሚመራ። በአንድ ዝም ብሎ በመንጋው ነው የሚመራ። አይለያይም። በፉጨት በድምፅ እየተመሩ ይሄዳሉ አንበጦቹ። ይህ በክርስቶስ ቃል የሚመሩ አንድ የሚሆኑ ምዕመናን ናቸው እነዚህ። አንበጣ እንደ ንብ አውራ የለውም። ዝም ብሎ ምንድን ነው የሚሆነው? በድምፅ ነው የሚመራው። በመንጋው ነው በህብረት የሚኖሩ አለቃቸው ክርስቶስን ብቻ የሚያደርጉ የዚያ ምሳሌ ነው። እግዚአብሔር ምንድን ነው አላችሁኝ? ንገሩኝ እንጂ። ለምን እንደነዚህ ፍጥረቶች ሁሉ ምን ማድረጉ? እንክብካቤን ማድረጉ፣ የማይጠቅሙትን ፍጥረቶች መፍጠሩ። አይጡ፣ ጉርጡ፣ ቅንዱ። አሁን እንግዲህ ክረምት የማይፈላ ትል የለም። ያ ሁሉ መፍጠሩ እግዚአብሔር መልካም ነው። ለሰው ልጅ ያደረገው እንክብካቤ። ፀሐይን የፈጠረለት ለማን ነው? ተናገሩ እንጂ። ለሰው ነው። አዝመራውን ያበስሉለታል። ልጁስ የሚያድገው በምንድን ነው? የከተማ ልጅ ይሞቅ አይሞቅ እንጃ። ድሮ እናቶቻችን ገጠር ሕፃኑን ልጅ ሆዱን ሁሉ ቅቤ ይወለውሉና ያሰጡታል፣ ይሞቃል። ጥሩ የሆነ ለሰስ ያለ ፀሐይ። ቅቤውን አላውቀውም ለምን እንደሚቀቡት። የእናቶች ሳይንስ እኮ ራሱ ገና ተጠንቶ አላለቀም። ቅቤ ቀብተው በደንብ አድርገው ፀሐይ ያሞቁታል። እንግዲህ እናቶች ባዮሎጂ አልተማሩ፣ ምን አልተማሩ፣ ቫይታሚን ዲ እዚህ ነው ያለ ምናምን አልተባሉ። ወይ ከውኑ ደቂቅኪ ምሁራነ ማበ እግዚአብሔር የተባለላቸው እነዚህ ናቸው። ከእግዚአብሔር የተማሩ እናቶቻችን። ፀሐዩ ልጁን ያሳድገዋል፣ ቫይታሚን ዲ ያስፈልገዋል። ይሄው ነው። አዝመራው በፀሐይ ይበስላል። ጨረቃን የፈጠረው ለእኛ፣ ከዋክብትን የፈጠረ ለእኛ፣ እጽዋትን የፈጠረ ለእኛ፣ አራዊት እንስሳት የተፈጠሩ እኛን ለማገልገል። ከዚያስ መላእክት የሚጠብቁን እኛን። የመጨረሻ በአርአያው የፈጠረው ማን ነው? ሰው ነው። ይሄ እግዚአብሔር መልካም ነው። ማንም ሰው ውበቱን ማካፈል አይፈልግም። እንደዚህ ያደረገ እግዚአብሔር ብቻ ነው የምናውቀው። ማንም ሰው የኔን መልክ አንተ ያዝ ማለት አይፈልግም። ስናወራ እንኳን ምን ቢል ነው የሚሻለው? አንተ እኮ መልክ አለ ብንለው አንድ ሰው ምኔ ይላል። ማወቅ ይፈልጋል። እሱን መከረውን የሚያየው እሱን ራሱ ማወቅ ይፈልጋል። ጆሮ ምናምን እንድንለው ይፈልጋል። ተለይቶ አንተ እኮ ትበልጠኛለህ በምን በትከሻ ብንለው ደስ ይላል። መለየት ነው የሚፈልግ። እግዚአብሔር የራሱን መልክ ሰጥቶ ፈጠረ። ይሄ አሁን ለኔና ለእናንተ ይገባን ይደንቀን በጣም የሚገርም ነው። መልኩን የሰጠ መልካም ማን ብቻ ነው? እግዚአብሔር። ኦሪት ዘፍጥረት ምዕራፍ 1 ቁጥር 6 ላይ በአርአያው በአምሳሉ ፈጠረን ማለት ቀላል መሰላችሁ? እግዚአብሔርን ማንም ሰው እኮ እግዚአብሔርን የሚመስል ውብ ነው። እግዚአብሔር የሚመስል ውብ መልከኛ። ይሄ እግዚአብሔር ለሰው ልጆች ያደረገው መልካምነት ነው። እግዚአብሔር ሶስተኛው መልካም የምንለው እግዚአብሔር አያስፈራራም። እግዚአብሔር ለምሳሌ ነገስታት ሲመጡ ምንድን ነው? ሽብር ነው የሚፈጥሩት። የዚህ ዓለም ሰዎች ባለስልጣን ሲመጣ ዞር በል፣ ግለጥ፣ ክፈት ያለ ነው የሚመጣው። እግዚአብሔር ሲመጣ ግን እንደዚያ ብሏል። ወደ አዳም ሲመጣ ምን እያደረገ መጣ ነው? እያንኮሻኮሸ እንትኑን የቅጠሉን ድቅቅ እየቃስ እያደረገ። ለምን? አዳም እንዳይደነግጥ። እግዚአብሔር እያስፈራራ አይመጣም፣ እየፈለገ ነው የሚመጣው። እየፈለገ ይመጣል። እንደ እናት እንደ አባት ነው የሚመጣው። እግዚአብሔር እያንኳኳ ነው የሚመጣው።
እግዚአብሔር አመጣጡም የምህረት ነው። እያስፈራራ አይመጣም። እንኳንስ ሊቃውንቱ እንደሚተረጉሙልን እንኳንስ እግዚአብሔር የእግዚአብሔር መልአክ ፍርሃት አርቆ መናገር ልማዱ ነው አይደል የሚሉን። ሉቃስ ወንጌል ምዕራፍ 1 ላይ መልአኩ ቅዱስ ገብርኤል መጥቶ ዘካርያስን አትፍራ ዘካርያስ ወይ አትፍራ የሚለውን ሲተረጉም ሊቃውንቱ ለመልአክ ፍርሃት አርቆ መናገር ልማዱ ነውና ኢትፍርሂ ማርያም ወይ አትፍሪ። እግዚአብሔር ማስፈራራት አይፈልግም። ዳኛ ነኝ እንደዚህ ነኝ። ቅዱስ እንጦንስ አንድ ቀን ገዳም ውስጥ እያለ አርዲቱን ሰበሰበና ወንድሞቼ አቤት፣ እኔ እግዚአብሔርን አልፈራውም አለ። የጥበብ መጀመሪያው እግዚአብሔርን መፍራት ነው ተብሎ ተጽፎ ነው እንዲህ አንተ እንደዚህ የምትላሉት? እግዚአብሔርን የማልፈራው ስለምወደው ነው፣ ፍጹም ፍቅር ፍርሃትን አውጥቶ ይጥላልና አላቸው። አንደኛ ዮሐንስ ምዕራፍ 4 ቁጥር 18 ላይ እግዚአብሔርን የማልፈራው ስለምወደው ነው። ፍጹም ፍቅር ምን ይጥላል አለ ደግሞ ቅዱስ ዮሐንስ? ፍርሃትን አውጥቶ ይጥላል። አንደኛ ዮሐንስ ምዕራፍ 4 ቁጥር 18 ላይ ፍጹም ፍቅር ፍርሃትን አውጥቶ ይጥላል። እና እግዚአብሔርን እወደዋለሁ እንጂ አልፈራውም አለ ቅዱስ እንጦንስ። አሃ ነው እንዴ ብሎ ገባቸው አርዲቱ። እግዚአብሔር የሚያስፈራ አምላክ አይደለም። ስነ ስርዓት ደረጃን ጠብቀና እኔ አንተ ጋር አልነጋገርም አይልም። ከሁሉ ሰው ጋር በትህትና ያወራል እግዚአብሔር ከሁሉ ሰው ጋር። አሁን እግዚአብሔር ያሳያችሁ፣ አንድ ሰው ከግር ጥፍሩ እስከ ራስ ጠጉሩ ድረስ ራቁቱን ሆኖ ንጉሥ ሆይ እንዴት ውለዋል ማመልከቻ ላምን መጀመሪያ ልብስ ለብሰና ይላል አይልም። እግዚአብሔር አዳምን ያነጋገረው ግን ራቁቱን ነው። እርቃናቸውን የቆሙትን የሚያነጋግር መልካም ዳኛ እግዚአብሔር ብቻ ነው። ሰው ሁሉ እንትን አርገህና እንደዚህ አርገህና እንዲህ አርገህ ልበስ እንደዚህ አርገህና ወደ ፍርድ ቤት ሲገባ እንደዚህ ነው፣ ወደ ፖሊስ ጣቢያ ሲገባ እንደዚህ ነው፣ ልብስን እንዲያርግ ሱሪ እንዲያርግ ተብሎ ነው የሚገባው። እንዲያው እንደሆነው ሆኖ መጥቶ ሰው የሚያነጋግረው ዳኛ እግዚአብሔር ብቻ ነው። እንደሆኑት ተሆኖ ተመጥቶ የሚያነጋግሩት እርቃንን ብቻ አይደለም፣ ደም በተነከረ ልብሷ መታ የምትዳስሰው አትንኪኝ የማይል ዳኛ ክርስቶስ ነው። እሱ መልካሙ እረኛ እሱ ክርስቶስ ነው። እጃችሁን ሳትታጠቡ አትንኩኝ። እንኳንስ ሰውነትን መንገድ ተጠርጎላቸው የሚሄዱ ዳኞች ባሉበት ምድር ክርስቶስ ግን ባደፈ ሰውነት ሲጠሩትም አቤት ይላል። ማንንም ያዳምጣል። ጆሮዎቹ ለሁሉም በምሕረት ይሰማሉ። ጌታችን ኢየሱስ ክርስቶስ ቀድሞ በብሉይ ኪዳን ከሙሴ ጋር ተነጋግሯል። እንደ ባልንጀራ ነው የሚለው። ወተናገረ ሙሴ ምስለ እግዚአብሔር ዘከመ ይትናገር ቢጽ ምስለ ቢጹ። ባልንጀራ ከባልንጀራው ጋር እንደሚነጋገር እግዚአብሔር ከሙሴ ጋር ይነጋገር ነበር። ከባልንጀራው ጋር እንደሚነጋገር ወርዶ እግዚአብሔር ከአብርሃም ጋር የተናገረው ዝቅ ብሎ ነው። እግዚአብሔር ነቢያትን ያናገራቸው በራሳቸው ድምፅ ነው፣ በሚሰማቸው ዝቅ ብሎ። እናት ለልጇ ዳቦ ለማለት ባቦ ትለዋለች። ድምፅ አበላሽታ ነው የምትነግረው እንደሱ አድርጋ። እግዚአብሔር ወርዶ በሰው ቋንቋ ነው ያወጋ። ማንም ሰው አሁን እኛ እንኳን በትርጓሜያችን ስንተረጉም ትልቅ ሰውን ከመንገድ አቁሞ ማነጋገር ፈሊጥ አይደለምና ነው የሚለው ሊቃውንት እንኳን ሲተረጉም። ትልቅ ሰውን ከቤት መንገድ አቁሞ ማነጋገር ፈሊጥ አይደለምና እቤት የት ታድራለህ አሉት ተብሎ የሚተረጉም። ጌታ ግን መንገድ አሁን ለምሳሌ የአንዲትን ሀገር ጠቅላይ ሚኒስተር አንዴ ቆዩኝ ቢላቸውስ መንገድ ለመንገድ እየሄዱ ያዝልኝ ሰላይ ይሆናል ምንትስ ይሉ ይሆናል። ጌታሳ ለዚያውም ፕሮቶኮል ተጠብቆ ተለብሶ ነው። ጌታሳ ድሪቶ የለበሱ ዕውሮች የዳዊት ልጅ ሆይ ማረን እያሉ ተከተሉት። ማቴዎስ ወንጌል ምዕራፍ 9 ላይ ቆያቸው። ምንድን ነው የምትፈልጉት አላቸው። ከዕውሮች ጋር ያወራል፣ ከአንካሳዎች ጋር ያወራል፣ ከጎባጣዎች ጋር ያወራል፣ ከዲዳዎች ጋር ያወራል፣ ካደፉት ጋር ያወራል፣ ከዘማውያን ጋር ያወራል። ክርስቶስ ምንድን ነው የምትፈልጉት አላቸው። ዓይናችን እንዲበራልን ነው። ይህን ማድረግ እንደምችል ታምናላችሁ? አዎ ጌታ ሆይ እንደ እምነታችሁ ይደረግላችሁ አላቸው።
ዘማዊቱን ሴት ቁጭ ብሎ አነጋገራት ክርስቶስ። ቁጭ ብሎ ውሃ ቀጂቱን ለማነጋገር በቀትር ቀጠሮ ይዞ ሄደ ክርስቶስ። ግርማውን ለመንግስቱ ሰጥቶ ለእኛ ግን ትህትናውን የሰጠ እሱ መልካሙ ንጉሥ ማን ነው? እግዚአብሔር ነው። እግዚአብሔር ነው። እንደዚያ ቢሆን ኑሮ እኛ በስንት ዓመታችን እግዚአብሔርን የማነጋገር ወረፋ ይደርሰን ነበር? ቅዱሳኑ ብቻ አነግረው እስከሚጨርሱ ስንጠብቅ በቃ ምናልባትም እንደ ዳዊት እንዲህ የሚል ቃል ይሰጠን እንችል ይሆናል። ደክማ አይንተየን ዘይብላ ማይዜት መጽወት አስተፈሳሃኒ፣ አይኖቼ መቼ መጥተህ ደስ ታሰኘኛለህ እያሉ አንተን በመጠበቅ ደከሙ ማለት እንችል ይሆናል። እግዚአብሔር መልካም ነው በሉ እስኪ። አዎ አሁን እውሮችን ያነጋግራል ምናምን ስላችሁ እኮ እኛን ማለቴ ነው። እኛ እውር አይደለንም ነን። ማየት ያለብንን የማናይ ዲዳ ነን፣ ደንቆሮ ነን፣ የተዳደፍን ነን። ግን እግዚአብሔር ይሰማል፣ ጸሎትን ይሰማል። ይሄ እግዚአብሔር መልካምነት ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ከዚያስ እግዚአብሔር የሚያስደንቀው ከኛ ጋር መኖሩ። እስቲ ከኛ ጋር መኖሩ በሉ ንገሩኝ እንጂ። አዎ እኛ ጋር መኖሩ፣ እኛ ጋር አብሮ ይኖራል። ለዚህም ነግሮናል። በመካከላቸው እንድኖር ምን ይበሉልኝ አለው እግዚአብሔር ለሙሴ? መቅደስ ይስሩልኝ አለው። ኦሪት ዘጸአት ምዕራፍ 25 ቁጥር 9 ላይ ምዕራፍ 24 ቁጥር 9 በመካከላቸው እንዳድር መቅደስ ይስሩልኝ፣ እግዚአብሔር ከእናንተ ጋር ነኝ። አብርሃምን እግዚአብሔር ምንድን ነው ያለው? ካንተ ጋር ነኝ። ይስሐቅን እግዚአብሔር ካንተ ጋር ነኝ። ኢያሱን እግዚአብሔር ካንተ ጋር ነኝ። ዳዊትን እግዚአብሔር ካንተ ጋር ነኝ ነው ያለው። ኤርምያስን እግዚአብሔር ካንተ ጋር ነኝ። ይሄ ሰው መሰሉ ጋር ነው የሚኖረው። እግዚአብሔር እሳ ነገር እንጂ ከማንም ጋር ይኖራል። ከማንም ጋር ነው የሚኖረው። ከማንም ጋር እንደዚህ ያለ አይታችሁ ታውቃላችሁ? እውነቴን እኮ ነው የምልላችሁ። ከማንም ጋር ሰው ከትልቅ ሰው ጋር ወይ ከሚበልጠው ጋር ነው የሚኖረው፣ ወይ ከመሰለው ጋር ነው የሚኖረው። ሰው ከሚበልጠው ጋር የሚኖረውም እጠቀማለሁ ካለ ነው። ለመጠቀም ነው የሚኖረው። ካልሆነ ግን እሱ ከሚበልጣቸው ሰው ጋር ቢኖር ይሻላል፣ ይወዳል። መበለጥ አይፈልግም። እግዚአብሔር ግን ከማንም ጋር ይኖራል። ንጉሥ ከሰራዊቱ ጋር እንደሚኖረው አይደለም የሚኖረው። እግዚአብሔር ንጉሥ ከሰራዊቱ ጋር፣ ባለጸጋ ከሎሌው ጋር እንደሚኖረው አይደለም የሚኖረው። ምን ሆኖ ነው የሚኖረው? እግዚአብሔር አባት ከልጁ ጋር እንደሚኖረው፣ ቅርንጫፍ ከግንድ ጋር እንደሚኖረው እግዚአብሔር እንደዚያ ሆኖ ይኖራል። ጌታ እሳ ደግሞ ሲናገር በሐዲስ ኪዳን እሳ ደግሞ ክርስቶስ ወንድማችን ሆኖ ይኖራል። ዕብራውያን ምዕራፍ 2 ቁጥር 12 ላይ እየሐፍር ብሂለ አኀውየ፣ ወንድሞቼ ማለትን አያፍርም። እስመ ደቂቅ ተሳተፍዎ በሥጋ በደም፣ እሱ ሥጋን ነፍስን አጽምን፣ ደማዊት ነፍስን ነባቢት ነፍስን ሥጋን አጽምን አምትንትን ነስቶ ተዋህዷልና ወንድሞቹን በሥጋና በደም ስለመሰላቸው ወንድሞቼ ማለትን አያፍርም። እስመ ለዘነሶሰ ኢነሶ መላእክት፣ የለበሰውን ሥጋ ከመላእክት ይዞት አልመጣም። አላ እምዘር አብርሃም ነሳዋል አለ፣ ከአብርሃም ዘር ለብሶ ተዋህዷል እንጂ። ስለዚህ የአብርሃምን ዘር ስለለበሰ የአብርሃምን ልጆች ሁሉ ወንድሞቼ ማለትን አያፍርም ይላል። ጌታችን ኢየሱስ ክርስቶስ አብሮን ይኖራል። አብሮን ከኛ ጋር እራት ይበላል። እስካሁን የአንድ ሀገር ንጉሥ የሳር ጎጆ ካላት ከአንዲት ድሃ ቤት ገብቶ ዛሬ ከአንቺ ቤት ምሳ በላለሁ ቢላት የሚሰማትን ደስታ አስባችሁታል? ቤቷን ለቅልቃ ጠርጋ የሚወለወል ባይሆን ትለቀልቀዋለች በከብቶችበት ባይኖራት ተውሳ። ንጉሱ እኮ ከኔ ቤት እንጀራ ሊበሉ ነው፣ ወሬዋ ሲያተርፋል እየዞረች ንጉሱ ዛሬ እኔ ቤት ምሳ ነው የሚበሉ። በበነገው ሰው ቢያገኛት ትናንት ምን ሳደርግ እንደዋልኩ አውቀሻል? ምንድን ነበር እንዴ?
አልሰማሽም? ለጓደኛዋ ይሄማ እንዴት ሞተሻል እንዴ? ምንድን ነው? ኧረ ይገርማል። መናገር ስትችልም ቢሆን አጓጉታ ምንድን ነው? ይሄ ጤነኝነት አይመስለኝም። ሌላ ደግሞ እንዴት ንጉሱ ከኔ ቤት ነው ምሳ ይበሉት? ይኸው ንጉሱ እኮ ከባለስልጣን ጋር ስትኖር ከባለስልጣን ጋር ስትቀመጥ ባንተና በሰውየው መካከል 2 ክንድ መሬት አስቀምጠ ተቀመጥ ነው። በወዳጅነት ጊዜ የሰለለውን በጠብ ጊዜ አንስቶ ይፈርድብሃል። የባለስልጣን ወዳጅነት መልሶ ያጠምዳል። ክርስቶስ ምንድን የሚያደርገው? እኔ በደጅ ቆሜ አንኳኳለሁ፣ ማንም የሚከፍትልኝ ቢኖር ገብቻ አብሬው ምን እበላለሁ አለ? እራት እበላለሁ አለ። ወይ ጉድ! እባካችሁ ክፈቱልኝ፣ እናንተ ቤት እራት መብላት እፈልጋለሁ የሚል ንጉሥ ወዴት ነው ያለ? ንጉሡ መጥተዋል፣ እራት ከእናንተ ቤት ነው ከተሻለም ማለት ነው። እባካችሁ ቤቱን ክፈቱና እራት ለምኖ ይኸው ክርስቶስ ነው እሱ። አሁን ለምሳሌ የአሁኑ ስብከት ምንድን ነው? እግዚአብሔር እኛን እየለመን አይደለም እንዴ? የበር ክፈቱልኝ ልመና እኮ ነው ሁልጊዜ ስብከት እኮ ለዚህ ነው እንጂ የንግግር ዲስኩር አይደለም እኮ ይሄ። ሁልጊዜ የተዘጋውን በር ለማስከፈት እግዚአብሔር እኛን እየለመነ እኮ ነው እጁን ዘርግቶ። እባካችሁ ክፈቱ፣ እናንተ ቤት እራት መብላት እፈልጋለሁ እባካችሁን እያለ ስብከት የሚደጋገመው እኮ ለዚያ ነው፣ በሩ እስኪከፈት ድረስ ነው። በሩ ከተከፈተ በኋላማ ከዚያ በኋላ እግዚአብሔር ገብቶ ራሱ ይዋሃዳል። እና እግዚአብሔር ከእኛ ጋር መኖሩ በጣም ነው የሚያስገርም። 3-4 ጊዜ ካበሸቀችው ሚስቱ ጋር ሰው መኖር አቅቶታል። እባካችሁ ተው፣ እንዲሁ ልጆችን ተስማምታችሁ ሳድቁ። አይ በቃኝ እንግዲህ በቃ ያላወቃችሁት ነገር አለን የሚለው ሰው በቃኝ። ሚስቱ ሳትጠይ በቃኝ እንግዲህ እንዲያው የሞተችው እናቴን ወይዘሮ አሰለፈችን ወይም እንትናን ይሁንብኝ የሚለው ሰው አብረን በቃኝ። ምናልባት የተጣለው 3 ቀን 4 ቀን ሊሆን ይችላል። ምርር የሚለው ሰው ስልችት። እግዚአብሔር ግን በቃኝ ብሎን አያውቅም። ሁልጊዜ ነው አብሮን የሚኖረው። ጨርቃችን አውልቀን የሚያውቀን እሱ፣ በልቡናችን የመላውን የነገር ክምችት የሚያውቀው እሱ፣ ልክስክስ አይምሯችን የሚያውቀው እሱ፣ የረከሰውን ስጋችን የሚያውቀው እሱ። ግን በቃኝ አይደለም፣ የማይሰለች አብሮ የሚኖር እንዲሁ እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። ተጠርጎ ከማያውቅ አቧራ ከበዛበት ድንጋይ ከተከመረበት ከብቶችም አራዊት ሁሉ ኩሳቸውን ከጣሉበት ከእንደዚያ ያለ ቤት ውስጥ 3 ቀን ማደር ትፈልጋላችሁ? ቁንጫ የበዛበት ቤት እኮ 3 ቀን የሚያደር ያልተጠረገ ቤት፣ መጥፎ ሽታ ያለበት ቤት ማን 2 ቀን ማደር ይፈልጋል? የኛ ኃጢአቶች እኮ ከቆሻሻ ሁሉ ይልቅ 100,000 ጊዜ ይከረፋሉ። ክርስቶስ ግን ሁል ጊዜ አብሮናል። እንደዚህ ሆነ። እኔ እንደዚህ ያለ አባት ሰምተንም አናውቅም። እሱ ብቻ እግዚአብሔር ይባላል። ስለዚህ እግዚአብሔር ምንድን ነው በሉ እስቲ። እግዚአብሔር መልካም ነው በሉ። እግዚአብሔር ምንድን ነው? መልካም ነው። እንደዚህ ሆነን አብሮን ምን ስለሚል ስለሚኖር ማለት ነው። አብሮን ስለሚኖር ሁልጊዜ እያዘንም ቢሆን አብሮን ይኖራል። ተለይቶን አያውቅም። በዚህ ቸርነቱ እግዚአብሔርን እናመሰግነዋለን። ሌላስ እግዚአብሔር በጣም የሚያስደንቀው ደግሞ ተንከባካቢነቱ ነው እና የሚያስብልን ነገር ይገርማል። እግዚአብሔር አሁን እኛ የሚመስለን እንዲሁ ተውትማ ስንጸልይ የሚያስበን እግዚአብሔር ነው የሚመስለን፣ ወይም የሆነ ነገር ስናደርግ። እግዚአብሔር በጣም የሚገርመው እናት ለልጇ ከምትጨነቀው በላይ ያስብልናል። አሁን ያስብልናል ማለት እውቀቱን አይደለም የምነግራችሁ። እግዚአብሔር እኛን ያስበናል አይረሳንም አይደለም የምናገረው ያለ። እግዚአብሔር እናት ታስብልናለች ማለት ምን ማለት ይመስላችኋል? እናቶች ልጆቻቸው ሲበሉ ትክ ብለው እንደሚያዩ ታውቃላችሁ? ለምንድን ነው የሚያዩት?
ኩርስ ኩርስ ያደርጋቸው እነሱ የበሉ ያህል ይሰማ። እኔ ስሜቱ ሁሉ የሚሰማቸው ነው የሚመስል ሲጎርስ። እንኳንስ እናታችን ወላጅ እናታችን እኮ ጎረቤት ቀትር ውለን ወይ በፀሐይ መቶን ሲገባ የጎረቤት እናቶች እርጎ ይሰጡናል። ገጠም አድርገን ስንበላ ወይም ግድ ኩርስ ኩርስ ልጄን ርቦት የሚሉ በደንብ መብላታችን ለራሳቸው ይሰማቸዋል። ከዚያስ ልጅ እንዲከፋበት አይፈልጉም። አይደለም እንዴ? ጠዋት ልጁ ወጥቶ ሲሄድ እንዲያው እናቶች የሚቀቡት ቅቤ ባይኖራቸው እጃቸውን ውሃ ይነክሩና ብስ ብስ አመዱን እንዳይከፋበት ነው፣ ቡላ ሆኖ እንዳይወጣ እንዲያምርበት ይፈልጋሉ። እግዚአብሔር እኮ እንደዚያ ነው። እንደዚያ ነው ማለት ምሳሌ ነው እንጂ አይመጥነው። አሁን እግዚአብሔር አብርሃም ሲበላ ለማየት አልወረደም። ይሁን እንደዚህ እኮ እና እግዚአብሔር ሊበላ ነው እያጣበቀ ጉርስ ስለያደርግ አብርሃም ሲበላ ለማየት እግዚአብሔር ከሰማይ ወረደ። ይህ እኮ ታምር ነገር ነው። ድንቅ ነገር እኮ ነው። እግዚአብሔር አብርሃምን ለማብላት እየበላ እየመሰለ አብርሃም እግዚአብሔር በላ እንዲበላ አብርሃም 3 ቀን ስለራበው የአብርሃም ራብ ለእግዚአብሔር ይገደዋል። አብርሃም እሳ አይ እንግዲህ በዝናብ አብቅዬ በፀሐይ ስዬ ሰጥቻለሁ በበላ ብላ ሲርቦ ይበላዋል ተቆጫሉ ነው ወይስ ደግሞ እስቲ ይዩት ማምላክት አንድ መልአክ ልኮ ወይ ሚካኤል ወይ ገብርኤል አብርሃም ብላ አይዞ ብላ 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 ብሏል እግዚአብሔር ብሎ መልአክ ይችላል? ራሱ ወርዶ አብርሃምን እግዚአብሔር እራት አበላው። ይሄ የእግዚአብሔር ቸርነት ነው። እግዚአብሔር እናት ለልጆቿ እንደምትጥቅር ቁልፉን አሁን የታችኛውን ቁልፍ የሸሚዙን ወደ ላይ አድርጎ ቢቆልፈው ቶሎ ብላ የምታየው ማናት? እናቱ ናት። በልበልበል ይሄን ቁልፉን ወደዚያ አውርደው ቆልፈው የምትለው እግዚአብሔር እንደዚያ ሲያደርግ አልሰማችሁትም? እስቲ ኦሪት ዘጸአትና ዘዳግም ላይ ሂዱና ይዩት። የአሮንን የደረቱን ቁልፍ እዚህ ላይ ትከልለት፣ እጅየው ላይ እንደዚህ ያርግለት፣ በደረቱ በኩል እንደዚህ ያለ ማንጠልጠያ ይኑረው። ሴቴ ቁልፉን ወይ ግሩም ለአሮን ለልብሱ ጌጥ አበጅለት፣ ወርቅ ጥለፍበት፣ እንቁ አንጠልጥልበት። አዎ አባ ጊዮርጊስ ሲናገር ወአሮን ሊቀ ካህናት ከመኮከበ ሰማይ ስርግው በማይከል ይሆሙ መጽሐፈ እንጀራ ስብሐት ላይ ሲናገር አሮን እንደተሸለመ ኮከብ በእስራኤል መካከል ሆኖ ሲታይ ብርሃንን ለብሶ እንደሚታይ ኮከብ ያበራ ነበር ይለዋል። ያንን አሮን የሚያስጌጥ አሁን የደረት ቁልፍ ይሄ እኮ ቀልድ ነው የሚመስል ጎበዝ። የደረት ቁልፍ ትርከድለት፣ እጅ ያርግለት። እግዚአብሔር እንደዚህ እያደረገ ልብስ ሲያሰፋ ቁሞ አይገርማችሁም? ጥለት አርግበት ልብሱ ላይ እያለ እግዚአብሔር እንዲያምርብንም ይፈልጋል። እንዲያምርብንም ይፈልግ። ይሄን አትልበሱ ይሄን አትሉ የሚለው እግዚአብሔር ዝም ብሎ መብት አፋኝ ስለሆነ አይደለም፣ ሳይሆን የሚያምርብንን የሚያውቅ እግዚአብሔር ነው። እግዚአብሔር እንደዚያ ነው የሚያስብልን አምላክ። እግዚአብሔር ምንድን ነው በሉ? እግዚአብሔር መልካም ነው በሉ። ምን ስለሚልልን? ስለሚያስብልን፣ በእውነት ማለት ነው ስለሚያስብልን። እሱ አይገርማችሁም? እሱን ማሰብ አቁመን ጭምር እኮ ነው የሚያስብልን። እግዚአብሔርን ማሰብ ካቆምን ስንት ወራችን፣ እሱ ግን ሁልጊዜ ያስብልናል። እንዲህ የሚያደርግ እግዚአብሔር ነው። የዚህ ዓለም ሰው ምንድን ነው ሲያስቡት ምን ይላል? ሲተውትሳ ይተዋል ማለት ነው። ቴክስት ስታደርግለት ምን ያደርጋል? ቴክስት ስትደውልለት ምን ያደርጋል? ይደውላል። ስታበላው ያበላል። ስታከብረው ከመንግስት የምናምን የመስሪያ ቤት ፖሊሲዎች አንዱ ምንድን ነው? መከባበር አይደል? ምናምን የሥነ ምግባር መርሆች ሆነን የምናምን አላውቅም፣ ብቻ 12 የሥነ ምግባር መርሆች ይመስሉኛል። መከባበር ቤተክርስቲያን ውስጥ ግን መከባበር የለም፣ ማክበር ብቻ ነው። መከባበር ኦርቶዶክሳዊነት አይደለም። ኦርቶዶክሳዊነት ግን ባያከብርህም ምን በል ነው? ማክበር ነው። ኦርቶዶክሳዊነት ከዚህ በላይ ነው። የሚያከብርሁን አክብር አይደለም፣ የሚወድሁን ውደድ አይደለም፣ እማያከብርሁን አክብር። እና እግዚአብሔር ሳናከብረው አክብሮናል፣ ሳናስበው አስቦናል፣ ስንሸሸው ተከትሎናል፣ ስንጠፋ ፈልጎናል፣ ስንጠላው ወዶናል። ስለዚህ እግዚአብሔር መልካም ነው በሉ እንጂ እግዚአብሔር መልካም ነው። ሄር እግዚአብሔር ደለይት የገስዋ። ሌላው እግዚአብሔር የሚያስደንቀው ምህረቱ ነው። ምህረቱ እግዚአብሔር መልካም ነው።
ይቅር ባይነቱ እጅግ የሚያስገርም ነው። ምሕረቱ የሚገርመው ምንድን ነው? ሰዎችን በንጽህና ፈጥሯል። ከዚያስ እንዳይበድሉ ሕግ ሰርቷል። መጨረሻስ በንጽህና ፈጥሮ አደፍ። ከዛ መልሶሳ ደግሞ መጀመሪያ አይነት የሰጠኋችሁን ፍጥረት ለምን አቆሻችሁ አይደለም የሚለው ሰው ይበድላል ብሎ እንዳሁን እንደገና ደግሞ ሕግ ሰራ። እንደገናስ መምህር ሾመ፣ አስተማረ። ይሄ ምሕረቱ ነው። ይህን ሁሉ አድርጎ ደግሞ ስንበድልሳ ይህን ሁሉ አድርጎ ሲያበቃ ደግሞ እንደገና ደግሞ ምሕረት ለመስጠት የሚመጣ ማን ነው? እግዚአብሔር ነው። የእስራኤልን ነገር ትሰሙታላችሁ። እኔ ኢሳይያስና እስራኤል ላይ ያሉ ሁለት ሀሳቦች ይገርሙኛል። አንደኛው እስራኤል እግዚአብሔር ፈርዖንን አጥፍቶ ከግብፅ አውጥቷቸው መና ከደመና ውሃ ከጭንጫ አፍልቆ እየመገባቸው ባህር ከፍሎ አሻግሯቸው ሙሴ ተራራ ቢሄድ ምን አድርገው ነው የቆዩት? ጣዖት አቁመው ቆዩት። በኋላ እግዚአብሔር ለሙሴ የተናገረው ምንድን ነው? ሙሴ አቤት እስራኤልን ላጠፋቸው ነው። ኧረ ተው እንጂ። ማነው እንደዚያ የሚለው? በረሃ ወስዶ የሚያበላቸው ሲያጣ ጊዜ ፈጃቸው ይበሉ ብለን እግዚአብሔር ስለ ክብሩ ጠፍቶት ሙሴ ሊመክረው ነው። እንደዚህማ አይደረግም አለው። እንደገና እነሱ ከምታጠፋ እኔን አጥፋኝ አለው። አይሆንም ላጠፋ ነው አለው። እንግዲያማ እኔን አጥፋኝ አለው። በል እንደዚያማ ከሆነ ውረድና ምከራቸው አለው። እንዲህ ይገርማል። እግዚአብሔር ይሄ እንደሚገለግል እኔ ድሮዋን ተውት በሉ። ይኸው እስራኤልን ለመማር ብሎ ምን ይላል? ዶ ላጠፋቸው ነው የተወኝ። እነማን ይዞት ነው እንዳያጠፋቸው? ሙሴን አማክሮ ነው የሚያጠፋ እግዚአብሔር። ሙሴ እግዚአብሔርን እጁን ሊይዘው ነው። ይኸው ምሕረት ለመስጠት የሚለምን አምላክ። ይህ ማለት ምን ማለት ነው? እባክህን አምጣና አስታርቀኝ እንደማለት እኮ። አምጣና አስታርቀኝ። አሁን እኛ ገሌን ድን ታረቀኝ አስታርቁኝ ማለት ውርደት ነው የሚሆንም። እኔ እንዴት አድርጌ ነው እሱን ምለው? የበደለ እሱ ቤት ክብሩ ኖጋ እንዲሁ ወገኞች እኮ ነን። ማምላክ እግዚአብሔር ወርዶ ለምኖ እየታረቀ እኛ አልታረቅም ልቀቀኝ። እንዲሁ እኛንማ ምን ይሻለላል? ኩራታችን እንዲሁ የድፍድፍ ኩራቱ አሉ ውሃ እስኪገባው ነው። ታውቃላችሁ? ድፍድፍ ጎብ ብሎ ይቀመጣል ጋር ነው ብሎ ምን እስከሚጨመርበት ነው ውሃ ነው። የድፍድፍ ኩራት የምንኮረው እኔ አልታረቅም እንዴት ብሎ እኔ እኮ አንተ ታውቃለህ አባቴ ቀኛዝማች ገሌ እናቴ ወይዘሮ እመቤት ምናነት በአባቴ የቄሰር ባጎቴ የሰጢት ታዘር አንተ ግን ሌባ ነህ። እነሱ ሊሆኑ ይችላል። እኔ እኮ እንደዚህ ታውቃለህ ከቤቴ እኮ ያልበላ የለ ብለህ እንዲሁ ምን ጥብከ ዘይነ ሳይከም ካልክ ከሌላ ያላገኘው ምን አለ? ሁሉን ተቀብሎ ነው ሰው የሚኮራ አልቦዛ ያስተአብይ የሚያኮራ ምንም የለም። እንዲሁ የሰው ኩራቱ አመድ ትቢያ የሆነ ሰው ኩራቱ ይገርም። ኧረ ተው እንታረቅ። እውነቴን ነው። የኩራት የትም አያደርስም። እንዲሁ ጋቢ የለበስን እኮ እንዲሁ አፈሮች እኮ አታውቁም? እንዲሁ እነኋን እና እነሳት እነ ነፋስ እኮ ነው ተዚህ ተቆልለው እንዲህ የሚሉ ሌላ እኮ አይደለም ሰው። እና እግዚአብሔር ለምኖ ታረቅ። ኢሳይያስ ላይ መጣና ደግሞ ይላል ኑ እንዋቀስ ይቤ እግዚአብሔር። ኑ እንዋቀስ ይላል የሰራዊት ጌታ እግዚአብሔር። አሁን ፍጡር ከፈጣሪው ጋር ኑ እንዋቀስ ይላል አይልም? እውነትህን ነው። ይሄ ሕፃን ልጅ ወንድ ነው ሴት ናት? ስንት ዓመትሽ ነው? 5 ጎበዝ ያሳድግሽ። ማን ነው ስምሽ? ማህደር። እግዚአብሔር አድሮብሻል በእውነቱ አይልም አለች። እውነቷን እኮ ነው እንዴ! ይህ እኮ የማይመጥን ነገር ነው። ሰምታችኋል? አሁን አንድ ገበያ ላይ ሄደህ ዶሮ ሰርቀህ የሮጥክ ቤትክ ብትገባ ፖሊሱ ለአቶ ገሌ እንደምን አሉ መስሪያ ቤታችን ኑ እንዋቀስ ብሎታል ብሎ ይጽፋል። ጆሮህን አንጠልጥሎ ነው እንጂ ዞ የሚሄድ እንዲሆን። የእውነቴን እኮ ነው የምነግራቸው። እግዚአብሔር የሰራዊት ጌታ ኑ እንዋቀስ ሲል እልፍ በየማኑ እልፍ በጸጋሙ ያል መላእክት እንደ ሻሽ የሚነጠፉልህ ጌታ መጥቶ ኑ እንዋቀስ ሲል ይመጥናል? አይመጥንም። ስለዚህ እግዚአብሔር መልካም ነው በሉ። የበደለ ሳይለምን ተበዳይ ለምኖ የሚታረቅ እየቻለ እንደዛ የሚያደርግ እግዚአብሔር ነው። ይህ ምሕረቱ ነው። ለማንም ደግሞ ምሕረት ያደርጋል። ለሙሴ ጸሊም ምሕረት አድርጓል። ለማርያም ግብፃዊት ምሕረት አድርጓል። 3 ጊዜ ለቃደው ለጴጥሮስ ምሕረት አድርጓል። ለሁሉም ምሕረት አድርጓል። ያ እግዚአብሔር ያልማረው ሰው የለም። አሮንን ምሮታል፣ ሙሴን ምሮታል፣ ዳዊትን ምሮታል፣ በበደሉበት ሁሉ ሰሎሞንን ምሮታል። እግዚአብሔር ያልማረው ሰው የለም። እና ደግሞ ሁል ጊዜ ነው የሚምር። ቅዱስ ያሬድ መሐሪ ወትረ
ነው የሚለው። መቼ መቼ የሚምር ነው? ሁልጊዜ ነው የሚምረው። እግዚአብሔር ሁልጊዜ ይምራል። ሰው አሁንማ እኮ ይሄ ሰውዬ ወደ 7 ጊዜ አሁንም ከቻልኩት ነው የሚለው። እግዚአብሔር ግን ሁልጊዜ ይምራል። ሁልጊዜ ስለሚምር ደግሞ ወመኑ መሐሪ ዘከማከ፣ እንዳንተ ያለ ቸር ማን ነው? የለም ያለው ለዚህ። እንደ እግዚአብሔር ያለ ቸር ፈጽሞ አይገኝ። ቸርነቱ ፍጹም ነው፣ አይደፈርስም። የዓለም ኃጢአት በሙሉ በአንድ ሚዛን ቢመዘን የእግዚአብሔርን ይቅርታ ጠብታዋን አያክልም። እግዚአብሔር ይቅርታው የዓለምን ኃጢአት ሁሉ የሚከድን ነው። እግዚአብሔር መልካም ነው በሉ። ምን አላችሁኝ? የእግዚአብሔር መልካምነቱ ሌላው ምንድን ነው? ትዕግስቱ። እግዚአብሔር ትዕግስቱ የሚገርም ነው። ትዕግስቱ በጣም የሚያስደንቅ ነው። ትዕግስቱ አንደኛው ሁሉን እያየ ዝም የሚለው ይሄ በጣም ነው የሚገርም። እንኳን ያወቁትን ነውር የገመቱትን ነውር ያወራሉ ሰዎች። እግዚአብሔር ግን እያየ ዝም። የሚገርም ነው። እንደዚህ ያለ አዲያ እስቲ እግዚአብሔር መልካም ነው በሉ በደንብ አድርጋችሁ። እንደሱ አድርጎ የሚችለን የት ይገኛል? በእውነት ማንም አያስችለውም። ቶ ብሎ ነው የሚያወሩ። አሁን እስኪ በየእንትኑ ስሟቸው ሰዎች ምንድን ነው የሚሉት? የእንትና መረጃ ላይ በቅርብ ጊዜ ለቀዋለሁ እረፍ ነው የሚለው ማለት ነው። እግዚአብሔር እንደዚህ አይልም፣ ዝም ነው የሚለው። ሴትዮ ሰው እኮ አላስችለው ነግሬያቸዋለሁ አድባለሁ። ያቺ እንትን ዮሐንስ ወንጌል ምዕራፍ 8 ላይ ያለችው ሴትዮ ያደረገችውን በጣም የሚገርመኝ። ዝሙት ስትሰራ ተያዘች። አይሁድ ይዘው ከክርስቶስ አቀረቧት። ሙሴ በድንጋይ ትወገር ብሏል፣ አንተ ምን ትላለህ አሉት። አይ ከእናንተ ኃጢአት የሌለበት ይውገራት አለ። ሁሉም ኃጢአታቸው ላይ በግንባራቸው ሲጻፍ ወጥተው ሄዱ። ልጄ የሚኮሳሾች ወዴት አሉ አለ። እኔ አላውቅም አለች። በሰላም ሂጂ አሏት። ግን ከዚህ የባሰ እንዳያገኝሽ ደግመሽ እንዳትበድይ አላት። ኋላ አባቶች በትውፊት ሲተረጉሙ ይሄን ይላሉ። ጌታ የተሰቀለለት አንቺ ወዴት ነው ያለ አሏት አሉ። ጌታ አትክልት ማርያን አሁን እዚያ ነው እንዳትበድይ ብሏታል። አላስችላት ብሎ አለቻሉ። በዚህ ሰው እጅግሩ ነው የሚሰራው፣ እጅግሩ ምስጢር ለማውጣት። እግዚአብሔር ሁሉን እያየ ዝም ይላል። አሁን እናንተ ሰው የሚሰራውን ኃጢአት ሁሉ ብናውቅኛ በአንድ ቀን አናብድም ብላችሁ ነው? እንኳን የእድሜ ልኩን የአንድ ቀን ሌሊቱን የሚያስበውን። ቆያ ነገር ንገራችሁ። ባልና ሚስት እርስ በርስ የሚባባሉትን ቢያውቁ አንድ ሳምንት አብረው ይኖራሉ? በልባቸው እኮ ነው። አብረው ራት እየበሉ ይድፋት ልትለው ትችላለች። በምን ነው እንደዛ የምትለው? በህሊናው እግዚአብሔር አሁን ቆርጦ ቢጥልሽ ይላል። ሰው መሳይ ሌላ ትችላል። በልቡ በሰላም መኖር እኮ የቻልነው ሰው የሰውን ልብ ባለማወቁ ነው። አሁን አውቆ ላይኑ ማየት የማይፈልገውን ሰውዬ ናፍቀኸኝ እንዲሁ ሰሞኑ ሳስብ ነበር። ውሸቱን ቦግ አድርጎ ነው ሰው እንደዛ የሚለው። አይ ሁሉም ሰው እንደዛ ነው የሚለው አላልኩም። እንደዛ የሚያደርግ ሰው ይኖራል። ሰው እርግጠኛው ነው መግራችሁ አብሮት ከሚኖረው ሰው ጋር ለአብሮት ለሚኖረው ሰው የማይነግረው ብዙ ቀን የነቀፈው፣ ብዙ ቀን የጠላው፣ ብዙ ቀን የተጸየፈው ብዙ ነገር አለ። እማይነግረው በልቡ የያዘው ያንን ምናልባት ቢተዋወቁ ኑሮ የሚያጣላ፣ የሚያሳብድ፣ የሚያገዳድል ሁላ። እግዚአብሔር ግን ያን እያየ ዝም ይላል። አቤት ትዕግስት በእውነቱ ማለት ነው። እንዲህ አድርጎ ስላለ ምን ወደው እኮ ለዚህ ነው። እስቲ እግዚአብሔር መልካም ነው በሉ። እንደዚህ አድርጎ ስለሚችለን ነው። እያየ ዝም እያወቀ ዝም። አሁን ተደብቆ በቤተ መቅደስ የሚመከረው የሚደረገው ነገር እግዚአብሔርን ትግል መግጠም የሆኑ ብዙ ክፋቶች አሉ። እነዚያን ሁሉ እግዚአብሔር እያየ ዝም ይላል። እያወቀ እንዳላወቀ ዝም ይላል። እዩት እስቲ አሁን በዕለተ ዓርብ ፊቱን ሸፍነው በጥፊ እየመቱ ማነው የመታ ፊትን እስኪ ንገረን ይሉታል። ዝም ይህን ሁሉ ዝም ይላል። ትዕግስቱ ይገርጥ። እርኩስ ምራቅ ፊቱ ላይ ሲተኙበት ሲተፉበት ምን ዝም። እንደዚህ ያለ ትዕግስት ያለው እግዚአብሔር። ምናልባት ምራቅን ትፍ ማለት እንዳይመስላችሁ። እኔና እናንተ የተፋ ነው ብዙ ምራቅ አለ ክርስቶስ ፊት ላይ። ያን ሁሉ አድርገን ዝም። ከቃሉ ጋር ናችሁ እና ስለቻለን ስለታገሰን እግዚአብሔር ምንድን ነው? ምን አላችሁኝ? መልካም ነው። ሌላው መጽሐፍ ቅዱስ እግዚአብሔርን የምንፈልግበት ሜዳ ነው እንጂ እውቀት የምንሸመድድበት የእውቀት ክምችት አይደለም። እግዚአብሔርን ነው የምንፈልገው። መጽሐፉ ውስጥ ራሱ መጽሐፍቱን አንብበን ከእግዚአብሔር ለመድረስ ነው።
እግዚአብሔርን ደግሞ ማግኘት የምንፈልገው ወደ እነዚህ መልካምነቶቹ መረዳት ስንሄድ ነው ደስም ይለን። ህይወታችን ሐዘን የጠፋበት የሚሆንም ይሄ ትዝ ሲለን ነው። ይህን ስናውቅ ነው። ካልሆነ ሁልጊዜ አማራሪዎች ነው የምንሆነው። ሁልጊዜ የጎደለንን እየቆጠርን ከ20 ዓመት የጎደለንን ሁሉ እየቆጠርን በቃ ጭንቅላታችን ስናደመው ነው የምንለው። የእግዚአብሔርን ይህን ስናስብ ግን ደስታ ይሞላናል። እግዚአብሔር ለጠላቶቹ መልካም ነው። እግዚአብሔር ለጠላቶቹ መልካም ነው። ከዚህ ውስጥ የምትጠቅሱት አንዱ ማን ነው? ለማን ነው? ለይሁዳ ያደረገው መልካምነት ነው። ለይሁዳ ያደረገው መልካምነት ነው። አንደኛ ይሁዳ ከጌታ ጋር ሲኖር ምንድን ነበር? ሌባ ነው፣ ይሰርቃል። ከጌታ ጋር ሆኖ ሁልጊዜ ከሙዳይ ምጽዋት እያወጣ ይሰርቃል። ሌባ ነበር ብሏል ዮሐንስ ወንጌላዊ ዮሐንስ ወንጌል ምዕራፍ 12 ላይ ሌባ ነው ብሎታል። ስለዚህ ሁልጊዜ እየሰረቀው እያወቀ ዝም ይለው ነበር። አላባረረውም። አንድ ሌባ ብሎ አላዋረደውም። ከጓደኞቹ ማለት ሐዋርያ ተብሎ ደቀ መዝሙር ብሎ እኩል ነው የሚቆጥረው። ስለማያውቀው አይደለም፣ ስለታገሰው መልካም ስለሚያደርግለት። ከዚያሳ ሊሸጠው ወስኖ ጨርሷል። ከመካከላቸው አንድ ሰው ይሸጠኛል፣ እኔ ነኝ ሲሉ እሱም ይሁዳም አብሮ እኔ ነኝ አለ። አንተ አልክ አለው። አላዋረደው። ሌባ አላውቅ መስሎ ነው። አሁን ወጥተህ ልትሸጠኝ አይደለም አላለም። አላዋረደውም፣ ዝም። ሶስተኛስ ደግሞ አይሁድን ይዞ መጥቶ ደግሞ ና ተከተልኝ እያለ በበረከት ያስከተለውን እነዚያን የጌታን ጉንጮች ሄዶ ሳማቸው። ደግሞ መምህር ደህና ነህ አለው። ወዳጄ የሰውን ልጅ በመሳም አሳልፈህ ልትሰጠው ትወዳለህ አለው። ሌላ ምንም አላለው። ርቱዕ ሃይማኖት የሚባል ሊቅ ምን ይላል? ሰው ሆይ የዚያን ጊዜ አንተ ጌታን ሆነ ቢሆን ጠላትህን ምን ታደርጉ ነበር? እኔ ግን ሌላ ጉልበት ባይኖር በጥርስህ እንኳን የምትነክሰው ይመስለኛል ይላል። እንዴት ታደርግ ነበር? እንደዚያ የሚል ሰው የልቡን ሰርቶ መጥቶ ሲስምህ አንተ ምን ታደርገው ነበር? ቢያንስ ትነክሰው ነበር ይላል። አወኩብህ እንኳን ሳይል ለይሁዳ ይህን ያህል መልካም አድርጎለታል። ንስሐ እንዲገባ ጠርቶታል። እግዚአብሔር ለጠላቶቹ የምሕረት ፀሐይ የሚያወጣ ለጠላቶቹ የምሕረት ዝናብ የሚያዘንም ነው። ኩኑ እንከ መሐርያነ ከመ ትኩኑ ውሉዶ ለአቡክሙ ዘበሰማያት እስመ አቡክሙ ሰማያዊ ያሰርቅ ፀሐይ ወያዘንም ዝናመ ላይለ ጻድቃን ወኃጥአን ላይለ ሄራን ወእኩያን። የሰማይ አባታችሁ ለክፎችም ለደጎችም ዝናምን ያዘንማል ፀሐይን ያወጣልና እናንተም ርኅሩኆች ሁኑ፣ ጠላቶቻችሁን ውደዱ፣ ለሰማይ አባታችሁ ልጆቹ ትሆኑ ዘንድ ይላል የማቴዎስ ወንጌል ምዕራፍ 5 ቁጥር 44 ላይ ሲናገር። ስለዚህ ለክፎችም ለደጎችም ፀሐይን ያወጣል ያለው ምሕረቱን ነው። ዝናም ያለው ቸርነቱን ነው። በምስጢር ሥጋው ደሙ ብለውታል ሊቃውንቱ። ለሁሉ ሥጋውን ደሙ ሰጥቷል። ሥጋውን ደሙን የሰጠው ለሰነፍ ነው። ለሰነፉ ሁሉ ለጠላት ሁሉ ሰጥቶታል። ከጎኑ በፈሰሰው ደም አይደል ሌንጊዮን የተባለው ነው የዕውሩን ዓይን ያበራለት። የወጋውን እጅ ዓይን በፈሰሰ ደሙ ይፈውሳል። ይሄ ለጠላቶቹ የሚያደርገው መልካምነቱ ነው። እግዚአብሔር እንኳን ለእኛ ለልጆቹ ለጠላቶቹ ምንድን ነው በሉ እንጂ እግዚአብሔር ለጠላቶቹ መልካም ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ሌላው እግዚአብሔር በጣም የሚገርመው ትሁት አምላክ ነው። እንደምታውቁት ለምንድን ነው እንደዚህ ያምላችሁ ይመስላችሁ? ለምን ይመስላችኋል? ለምሳሌ አንድ ሰው የአንድ ደብር አለቃ አለ።
ስሙ መላከ ሰላም ቢሆን እና ደግሞ አንዱ ቄስ ብድግ ብሎ እኔም መላከ ሰላም እባላለሁ ቢል በዚያ ደብር ስም ማህተም ቢያስቀርጽ ይናደዳል አይናደድም? ንገሩ እንጂ። አቤት ይናደዳል። በእኔ ስም ነው እንጂ በአንተ ስም ምን ማለት የለበትም። አቤት አዎ መጠራት የለበትም። ወንጌል የማን ሕግ ነው? አቤት የመጀመሪያው ወንጌል የማን ወንጌል ነው የሚባለው? የማቴዎስ ወንጌል ነው የሚባለው። ግን የማን ሕግ ነው? ይሄ እኮ የክርስቶስ ልግስና ነው። ማን የእግዚአብሔርን ሕግ በሰው ሕግ እንዲጠራ ማቴዎስ ወንጌል ምዕራፍ 19 ላይ ምንድን ነው ያለው? እንዴ መፋታት ይፈቀዳል አሉት። አይፈቀድም። ታዲያ ካልተፈቀደ ሙሴ ሚስቲቱ ክፉ ከሰራች ክፋቷን አንብቦ ይፍታት ለምን አለ? የምትፈታበትን ኃጢአቷን አንብቦ ይፍታት ለምን አለ? ሙሴስ እንደዚህ ያላችሁ ስለ ልባችሁ ምንድን ነው አለ። ግን ያን ሕግ የሰራው ሙሴ ነው እግዚአብሔር ነው? እና ሙሴ ያላችሁ ለምንድን የሚለው የእግዚአብሔርን ሕግ የማን ሕግ ብሎ እየጠራው ነው? የሙሴ ሕግ ብሎ ጠራው። ይሄ ምንድን ነው? በእኔ ስም ተጠራችሁበት፣ ይሄ የእኔ ስም ነው፣ ስም ለይተህ ጥራ አይልም። ከቃሉ ጋር ናችሁ? ያው የማቴዎስ ወንጌል፣ የማርቆስ ወንጌል፣ የክርስቶስ ወንጌል ነው እኮ ወንጌሉ የእግዚአብሔር ወንጌል ነው። ግን የማቴዎስ ወንጌል ተብሎ ሲጠሩበት እሱ ምንም ለጋስ ምንም ስሜን የምንጠጋጠጋ ነው አይልም። ክርስቲያን ማለት እኮ ክርስቶስ የሚለውን ስም የተጠጋ ነው። በዚህም ደስተኛ ነው እግዚአብሔር እና ትሁት ነው። ይሄ የኔ ነው እንደምን እንደዚህ ያደርጋችሁ አይደለም። ይገርመኛል። እኔም ቅዱስ ዮሐንስ ወንጌል ላይ እንደምታነቡት አሁን ለምሳሌ አንድ ሰው መጥቶ እናንተ የአንድ ዞን አስተዳዳሪ ብትሆኑና ዘበኛ እንኳን ደህና መጣ ቢላችሁ ምን ትላለን? አትናደዱም? ፍርድ ቤት ውስጥ ለፍርድ ቁማችሁ ምን መሰለ ፖሊስ ብትሉት የፍርድ ቤቱን ስርዓት ባለማክበር አውጣና ዝጋልኝ፣ ፍርድ ቤቱን ፖሊስ ብሎ በመጥራት ይላል አይልም? ይላል እንጂ እንዴት ነው ይላል? እንዴት ነው የማይልም? ጳጳሱን ሄዳችሁ ቄሴ እንደምን ዋሉ ብትሉስ ልክ አይደለም። እሺ ምን የመሰለውን ያምሞ ጠምጥሞ የተቀመጠውን ቄስ ዲያቆናማ በሉት፣ ይናደዳል በስሙ ካልጠራችሁት። ጌታ እንደዚህ አይልም። ሰው ማዳን ነው የሚፈልገው። ኒቆዲሞስ ለምሳሌ ምንድን ነው ያለው? ዮሐንስ ወንጌል ምዕራፍ 3 ላይ መምህር ነአምር ከመ እምኀበ እግዚአብሔር መጻእከ ወአልቦ ዘይገብር ግብረ ዘአንተ ትገብር ዘእንበለ እግዚአብሔር ምስሌሁ። እግዚአብሔር ካደረበት ሰው በቀር አንተ የምትሰራውን የሚሰራ የለም። መምህር አለው አንተ የምትሰራውን የሚሰራ የለም እግዚአብሔር ካደረበት ሰው በቀር አለ። መምህር ሆይ አለው የመምህራንን ጌታ ማን? አንተ አስተካክለህ ጥራ። ምን ያልታረመ ነው? አየህ እኔ ጌታ ነኝ አላለም። እሱ አይደለም ያሳሰበው፣ ኒቆዲሙስን ማዳን ነው ያሳሰበው። ከዛ ምን አለው? ቶበል አንተው አለው አማን አማን ብለከ ዘየተወልደ ዳግመ ይርያ ያለ መንግስተ እግዚአብሔር። ዳግመኛ ያልተወለደ ሰው ወደ መንግስተ እግዚአብሔር አይገባም አለው። በውስጠ ውሳጤ ግን ነግሮታል። ከኔ በመንፈስ ቅዱስ ካልተወለድክ የኔ ጌትነት አይገባህም እያለው ነው። ወደ እግዚአብሔር መንግስት አዎ ጌትነቴን አታውቅም፣ ገና አልተወለድክም አለው። ከግላ ወሬት አልተላቀቅክም አለው። ኦሮ በስመ አብ። ሰው እንዴት ነው ደግሞ ዳግመኛ ሊወለድ የሚችል አለ። ደግሞ እንደዚያ ሲለው አንተ እዚህ ደግመህ ትጸነሳለህ አላልኩም፣ እንደዚያ አትጃጃል አላለው። ምን ይላል? ደግመህ ትጸነሳለህ ብየዋለሁ። ይክልኑ ብእሲም ድረ ልህቀ በአወ ገበያ ውስጥ ተከርሰሙ ይትወለድ ዳግመ። ሰው ካደገ በኋላ መልሶ ተጸንሶ ሊወለድ አለ ኒቆዲሞስ። እሱ ምን አለው? አንተ እንደሱ አይደለም እምልህ፣ ለምንድነው እንደዚህ የምታስበው አላለው። ዘየተወልደ ዳግመ እማይ ወመንፈስ ቅዱስ እየበውስጥ መንግስት እግዚአብሔር። ከውሃና ከመንፈስ ቅዱስ ካልተወለደ በስተቀር ሰው ወደ እግዚአብሔር መንግስት አይገባም አለው።
ቀስ አድርጎ ወደዚያ ነው የሚወስደው። ስለ ክብሩ አልተከራከርም። መጀመሪያ ማን እንደሚያነጋግርህ እወቅ አላለም። ዮሐንስ ወንጌል ሂዱና ያችን ምዕራፍ 4 ላይ ያችን ሴት ደግሞ ያዋት። ምዕራፍ 4 ስትደርሱ ውሃ ስጭኝ አልሰጥም። ለምን? አንተ አይሁዳዊ እኔ ሳምራዊ። ውሃ የሚለምንሽ ማን እንደሆነ ብታውቂ አንቺ ትለምኙ ነበረ። እንዴት? አይ ከዚህ ውሃ የሚጠጣ ሰው መልሶ ይጠማዋል የሚሰጠው። አንተ በእውነቱ ይህን ጉድጓድ ከሰጠን ከያዕቆብ ትበልጣለህ። ይህ ስድብ ነው። ኧረ ድፍረት! ያዕቆብ እኔ የፈጠርኩት አንድ ተራ ሰው ነው። እኔ የዓለም ጌታ ነኝ። አንቺ ሴት ረፊ። እንደዚህ አላለም። አይ ከዚህ ውሃ የሚጠጣ ይጠማል። ያዕቆብን ተይው ምናምን መልሶ አልተከራከረም። እኔ ከምሰጠው የሚጠጣ ግን አይጠማም። ያን ውሃ ስጠኝ። አልሰጥም። ኋላ ሰጥሻለሁ። የለም ባልሽን ጥሪና ልስጥሽ። ጉዳዩ እግዚአብሔር ሰውን ማዳን ነው እንጂ ክብር ማስጠበቅ ላይ አይደለም የሚያተኩረው። እንደ ዳኞች በግርግርም በምንም አዋጅ አውጁ የሚል አይደለም። ሰው ፍለጋ ነው የመጣው። ሰውን ማዳን ስለሚፈልግ መልካሙ እረኛ ነኝ አይደል ያለ። መልካም እረኛ ይሏችኋል። በበጎቹ በረት የሚወለደው ነው። በከብቶች በረት የተወለደ እረኛ አይታችሁ ታውቃላችሁ? የለም። ከቤት ተወልዶ ከብቶችን የሚጠብቅ ነው የምናውቀው። መልካሙ እረኛ ግን በበጎቹ መሃል ተወለደ። እረኛ ማለት ይሄ ነው፣ ትሁት እረኛ። ስለዚህ እኮ ነው ምን አለ? አነ ውእቱ ኖላዊ ኄር፣ ቸር እረኛ መልካም እረኛ እኔ ነኝ አለ። መልካም እረኛስ የበጎቹን ቆዳቸውን ሽጬ ጸጉራቸውን ሸልቼ ልልበስ፣ ስጋቸውን አርጄ ልብላ አይልም። ወኖላዊሰ ኄር ይሜጡ ነፍሶ ቤዛ ነፍሰ አባግኢሁ። መልካም እረኛ ሰውነቱን ለበጎቹ አሳልፎ ይሰጣል። ይሄ ነው መልካም እረኛችን። በመስዋዕት የተገለጠ እረኛ፣ ለበጎቹ የተሰዋ እረኛ። እሱ ብቻ አይደለም፣ ለበጎቹ ምግብ የሆናቸው እረኛ። እረኛ በግን ቢወዳት ቅጠል ያበላታል እንጂ ስጋውን አያበላትም። ውሃ ያጠጣታል እንጂ ደሙን አያጠጣትም። የገዛ ስጋውን የሚያበላ የገዛ ደሙን የሚያጠጣ እረኛ፣ መልካም እረኛ እርሱ ክርስቶስ ይባላል። ስለዚህ ብንጠፋ ፈልጎ፣ ብንራብ ስጋውን አብልቶ፣ ብንጠማ ደሙን አጠጥቶ የፈለገን መልካሙ እረኛችን ክርስቶስ ነው። ስለዚህ ነው እግዚአብሔር መልካም ነው የሚባለው። እስቲ እግዚአብሔር መልካም ነው በሉ። እንግዲህ ከዚህ በላይ ልግስና የለም። ቅዱስ ስጋውን ክቡር ደሙን ራሱን እስከ መስጠት የወደደን መልካሙ እረኛችን ክርስቶስ ነው። ምንም ቢመጣብን ምንም ቢያመጣብን እሱ ምንጊዜም መልካም ነው። መልካሙ እረኛችን መድኃኒታችን ኢየሱስ ክርስቶስ መልካሙን ሁሉ ሰጥቶናል። ስጦታውን ጨምሮ ያድለን። ያስተማረን አምላክ ክብር ምስጋናው ይግባው። እሱን ባሰብንበት ልቡናችን ክፉ ያሳስበን። እሱን በምናይበት ዓይናችን ክፉ ያሳየን። እሱን በሰማንበት ጆሮአችን ክፉ ያሰማን። መልካሙ እረኛችን ከመልካሙ ሀገር መርቶ ያድርሰን። ወስብሐት ለእግዚአብሔር። ይቆየን።